በጅማ ከተማ በተከናወኑ የኮሪደር ልማትና ምሳሌ ለሚሆኑ ሌሎች የልማት ስራዎች ስኬት የከተማው ነዋሪዎች ሚና ይላቀ ነው። የጅማ ከተማ አስተዳደር በልማት ምክንያት የመኖሪያ ቤታቸው እንዲነሳ ለተደረጉ 300 አባወራዎች ደረጃቸውን የጠበቀ ዘመናዊ መኖሪያ ቤት አስተላልፏል። ነዋሪዎቹ የከተማ አስተዳደሩ ሰብአዊነትን በማስቀደም በጥራትና በፍጥነት አስገንብቶ ያስረከባቸው ቤቶች ውብና ደረጃቸውን የጠበቁ መሆናቸውን ተናግረዋል። ሚሶማፍ ጀኔ ካኔ ስሪደኔ ጋፊ ቶኮ መሌ የሮሙርታው ቶኮ መሌ ካጀናኑ መካኔ ነው። ቤታችሁ ያለበት ቦታ ለልማት ይፈልጋል ስንባል ያለምንም ማመንታት በፈቃደኝነት መኖሪያ ቤታችንን አንስተን በክራይ ቤት እየኖርን ስንጠባበቅ ቆይተናል። አሁን ደግሞ የከተማ አስተዳደሩ ደረጃውን የጠበቀና የሚያምር ቤት አስገንብቶ አስረክቦናል። ለዚህም እናመሰግናለን። ቶኮ ነው ገመችሲር ሞቱማኩ ዋዳ ገሌ ዋዳ እንዲና ህንጃራ ምስሮማፍ ጆሌ ከኛ ዋንጀዴፍ ይህ መንግስት የገባውን ቃል የሚያከብር ነው። ምክንያቱም ለልማት እንድንነሳ ሲጠይቀን እንደሚሰራልን ቃል ገብቶ እኛም በደስታ ቤታችንን አንስተናል። የገባልንን ቃል አክብሮ ቤታችንን ስላስረክበን እጅግ ደስ ብሎናል። ይህ ለኛ ትልቅ ድጋፍና እፎይታ ነው። ለህዝብ መታመን ትልቅ ነገር ነው። አሁንም ለህዝቡ የሚታመን መንግስት ያደርገው። ሞቱማ ዋዳጉ ተጅራት ረቢሳ ጎዱ ተላልፎ የተሰጡት 300 ቤቶች የከተማ አስተዳደሩ 700 ሚሊዮን ብር በላይ ወጪ በማድረግ ያስገነባቸው መሆኑን የጅማ ከተማ ከንቲባ አቶ ጣሃ ቀምር ተናግረዋል። በረከና መነቁሰና ዲበሰዲ ቀርሺ ሚሊዮን ዲበቶርባብ ጃተሚ አፍርጡቃሸን ረመዱዳን በዚህ ዓመት 300 የቁጠባ ቤቶች በ764.5 ሚሊዮን ብር በጀት ከህዝቡ በሰበሰበው ገቢ ገንብቶ ለከተማው ልማት መስዋዕትነት የከፈሉ የልማት ተነሺዎች ወድቀው እንዳይቀሩ በማሰብ ለማህበረሰባችን የልማት ተነሺዎች አስገንብተን ለማስረከብ በቅተናል። መንግስት ለልማት ተነሺዎች በሰጠው ትኩረት በ8.5 ሄክታር መሬት ላይ አስገንብቶ ለልማት ተነሺዎች ያስረከባቸው ቤቶች ደረጃቸውን የጠበቁ ሳሎን፣ መኝታ ክፍሎች፣ ኩሽና፣ መጸዳጃና መሰል መሰረተ ልማቶች ከማሟላቱም ሌላ የመንደሩ ነዋሪዎችና ልጆቻቸው የሚጫወቱበት የስፖርት ሜዳዎች ያካተተ ሞዴል መንደር ነው የገነባ ነው። አከሲት ጃሬ ጉያራ አስራንገ ጅራ የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በበኩላቸው መንግስት የህብረተሰቡ ኑሮ ማሻሻልን መሰረት ያደረጉ በርካታ ስራዎች እየሰራ እንደሚገኝ ተናግረዋል። ባዲያረት ሆጂወን ጉርጉዳን ቆናን ቡልቶታ ኬኛ ጅጅሩ በልናን አካ ሆጂራ ኦሉ ታሳት ጅራ መንግስት በገጠር የህብረተሰቡን ተጠቃሚነት የሚያረጋግጥ በርካታ የልማት ኢኒሼቲቮችን ተግባራዊ በማድረግ ውጤታማ ስራዎችን ሰርቷል። በሌላ በኩል ከተሞች የእውቀትና የስልጣኔ መዳረሻ እንዲሆኑ ትልልቅ ኢኒሼቲቮችን ቀርጾ በመተግበር ላይ ይገኛል። በተለይም ለነዋሪዎቹ ምቹ ከተማን በመፍጠር ሂደት የኮሪደር ልማቱ ስኬታማ ከሆኑባቸው የኦሮሚያ ከተሞች ውስጥ ምሳሌ የሚሆን ስራ የተከናወነበት ጅማ ተጠቃሽ ናት። ለልማቱ ስኬት የህብረተሰቡ ተሳትፎና ትብብር የላቀ ነው። ዛሬ በጅማ ከተማ ያስመረቅነው ፕሮጀክት በራሱ አንድ ከተማ ነው። ይህ በቂ ነው ማለት አይደለም። ከዚህም በላይ መስራት ያሻል። መጋለ ኬሰን መጋለ ጅማቲ ዋንቴፍ ወር ጅማ በገገመደን ስንጀቹን በርባደ